እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ ማስደምጣቸው የመጀመሪያው መረጃ ግብጽ በድንገትና ባልተጠበቀ ሁኔታ በሀገሯ የሚኖሩ ኤርትራውያን ላይ ድንገተኛ አፈሳ መጀመሯ ተሰምቷል። እስካሁንም 150 በላይ የሚሆኑ ኤርትራውያን ታፍሰው በግዳጅ ወደ ሀገራቸው እንዲመለሱ ሲደረጉ፣ በርካታ ሌሎች ኤርትራውያን ስደተኞች ደግሞ በገፍ እየታደኑና እየታሰሩ ወደ እስር ቤት እየገቡ እንደሆነ ተመልክቷል። ጉዳዩ ድንገተኛና በውል ያልተገለጸ ነው መባሉ በርካታ ኤርትራውያንን አደናግጧል። በተለይም በግብጽ ካይሮ ነዋሪነታቸውን ያደረጉ ጉዳዩን አስመልክቶ ለቢቢሲ የተናገሩትን የኤርትራውያኑን መረጃ አስደምጣቸዋለሁ። በሌላ በኩል ክቡራን አድማጮች 7ኛው ሀገራዊ ምርጫን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን አስመልክቶ ምርጫው መቼ ይካሄዳል፣ እጩዎች መቼ ይመዘገባሉ የሚለውንና ውጤት መቼ ይታወቃል የሚለውን ጉዳይ ጭምር በዝርዝር ነው መግለጫ የሰጠው። የምታደምጡት ይሆናል። እስራኤልና ሐማስን የተመለከተ መረጃም እንዲሁ በስተመጨረሻ የማስደምጣችሁ ይሆናል። እስከ ፍጻሜው አብረን እንከታተለው። በቀድሚያም ግብጽ በይፋ ባልገለጸችው ምክንያት በድንገት በኤርትራውያን ላይ አፈሳና ከሀገር ማባረር መጀመሯ ተሰማ። ከግብጽ የተሰማው መረጃ እንደሚገልጸው እጅግ በርካታ ኤርትራውያን ስደተኞች በግብጽ ፖሊሶች በቁጥጥር ስር እየዋሉ ወደ እስር ቤት እየገቡ መሆኑ የተመለከተ ሲሆን ከ150 በላይ የሚሆኑ ኤርትራውያን ስደተኞች ደግሞ እስካሁን በይፋ ባልተገለጸ ሁኔታ በድንገት ታፍሰው ወደ ሀገራቸው ኤርትራ እንዲመለሱ ከሀገሯ ማባረሯን ግብጽ ማስታወቋን በሀገሪቱ ነዋሪ ነታቸውን ያደረጉ ኤርትራውያን ለቢቢሲ ተናግረዋል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ከታሰሩ በኋላ መሆኑን በግብጽ የሚኖረው ኤርትራዊ አድል ስሙ ለዚህ ዘገባ ሲል ቢቢሲ የቀየረው ተናግሯል። ሌሎች ኤርትራውያን ስደተኞች በበኩላቸው ይህ ስደተኞቹን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፈቃድ ያላቸውንም ጭምር ያካተተ የድንገተኛና ሁሉንም የሚያካትት ጅምላ አፈሳ መሆኑ ነው ብሎታል። ኤርትራውያን ከግብጽ ሲገልጹ በስራ ቦታቸው ላይ የነበሩ ህጋዊ የስራ ፈቃድ ያላቸውም ጭምር እንደታፈሱና ወደ ሀገራቸው እንዲላኩ ትዕዛዝ እንደተሰጠም አመልክቷል። አድል የተባለው ለቢቢሲ መረጃውን የሰጠው ስሙ ለዚህ ዘገባ ሲል ቢቢሲ የቀየረው ግለሰብ ሲናገር አንዲት ሴት ከስራ ቦታዋ ተይዛ ልጇን ትታ መታሰሯን ገልጾ ልጇ ጓደኞቿ ጋር ለተወሰነ ቀን ከቆየ በኋላ ከግብጽ ልትባረር ትችላለች በሚል ስጋት ጓደኞቿ ልጁን እስር ቤት ድረስ ይዘውላት ቢሄዱም የግብጽ ፖሊሶች ፈቃደኛ ባለመሆናቸው እናትና ልጅ ተለያይተው ጭምር እንደሚገኙ ገልጸዋል። ኤርትራውያኑ ስደተኞችም በተለይም ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ገልጸዋል። ለደህንነቱ ሲባል ስሙ የተቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሌላኛው ለቢቢሲ መረጃ የሰጠው ሸምሃደን የተባለ
በኤርትራዊ በተለይም ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታ አስቸጋሪ አድርጎታል ይላል። ከዚህ ቀደም ከስደተኞች ፈቃድ ወረቀት ጋር በተያያዘ እስርና ከሀገር ማባረር የነበረ ቢሆንም የአሁኑ ግን በሀገሪቱ ካለው ኢኮኖሚና የውጭ ምንዛሬ ለውጥ ጋር በተገናኘ ነው በማለት ገልጾታል። ሸማደን እንደሚለው ከሆነ የግብጽ ፓውንድ ከዶላር ጋር ያለው የውጭ ምንዛሬ ባለፉት 3 ወራት በከፍተኛ ሁኔታም በማሽቆልቆሉ መንግስት ገበያውን ለማረጋጋት በሚል ኤርትራውያንና ሱዳናውያንን ገንዘብ መንዛሪዎችን እያደነ እያሰረ ሲሆን በአጠቃላይ የጅምላ አፈሳ ጀምሯል ብሏል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ ግብጽ ውስጥ መጨመሩን ኤርትራውያኑ ይናገራሉ። በዚህም የተነሳ የሀገሪቱን ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገራት ስደተኞች እንደሆኑ በመግለጽም ግብጻውያኑ እንደተቃወሙም ይገልጻሉ። በአሁኑ ወቅትም በተለይም በርካታ ኤርትራውያን ስደተኞች ከግብጽ በግዳጅ ወደ ሀገራቸው እንዲመለሱ እየተደረጉ እንደሆነ የተገለጸ ሲሆን በርካታ ኤርትራውያን ዘንድ ስጋትን የፈጠረው ይሄው ክስተትም ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና ጭምር የሚካሄድ እንደሆነ መሰማቱን ተከትሎ ነው። ኤርትራውያኑ ለቢቢሲ በሰጡት መረጃ እንደገለጹት ከ150 በላይ ኤርትራውያን ከግብጽ ወደ ሀገራቸው የተባረሩ ሲሆን ይህም ደግሞ ከሀገሪቱ ውስጥ ካሉት የስደተኛ ማህበረሰቦች ሁሉ ከፍተኛውን ቁጥር ኤርትራውያኑ እንዲሆኑ ይገልጻሉ። ኤርትራውያኑን የማባረሩ ሂደት የሚከናወነው በኤርትራ ኤምባሲ ጭምር ከተወሰዱ በኋላ ሲሆን ወደ ሀገራቸው መመለስ እንዲቀበሉ እንደሚገደዱና መመለስ የማይፈልጉት ደግሞ ያለምንም ፍርድ በእስር ላይ የተንገላቱ እንዲቆዩ ይደረጋሉ በማለት ኤርትራውያኑ ሂደቱን በተመለከተ ለቢቢሲ ተናግረዋል። ነገር ግን ኤምባሲው ህጋዊ የስደተኝነት ምዝገባ ወረቀት ያላቸው ኤርትራውያን ወደ ሀገራቸው እንዲመለሱ እንደማያስገድድ ኤርትራውያን ተናግረዋል። ጉዳዩን አስመልክቶ በዘገባው ላይ ስሙ የተነሳው የኤርትራ ኤምባሲ በግብጽ የሚገኘውን ኤምባሲ አስተያየት እንዲሰጥ ለማድረግ ያደረገው ጥረት ቢቢሲ እንዳልተሳካለት ገልጿል። ከግብጽ የተባረሩት ኤርትራውያኑ ሀገራቸው ሲደርሱ ምንም ችግር ሳያጋጥማቸው ወደ ቤታቸው እንደሚሄዱ የተነገረ ሲሆን አብዛኞቹ ግን ዳግም በሱዳን ወይም በኢትዮጵያ በኩል ተመልሰው ወደ ስደት እንደሚያቀኑ ኤርትራውያኑ ይገልጻሉ። ግብጽ ስደተኞችን ከግዛቷ የማስወጣት እርምጃ አዲስ ነገር ባይሆንም ከዚህ በፊት ግን በተባበሩት መንግስታት ድርጅት የስደተኞች መርጃ ድርጅት ዩኤንኤችሲአር አማካኝነት ጠበቃ ቆሞላቸው ጉዳያቸው በፍርድ ቤት መፍትሄ እንዲያገኝ ይካሄድ እንደነበረ ጠቅሰው ስደተኞቹ አሁን ግን የሚሰማን የለም ሲሉ ኤርትራውያኑ ለቢቢሲ ነግረውታል። በእስር ቤት ያለው ሁኔታ አስቸጋሪ መሆኑን የሚናገሩ ስደተኞቹ ለመጠየቅና አንዳንድ ድጋፎችን ለማግኘት ለፖሊስና ለባለስልጣናት ጉቦ መስጠት የግድ እየሆነ መጥቷል ብለዋል። የግብጽና የኤርትራ መንግስታት ግንኙነት በመልካም ሁኔታ እንደሚገኝ የተነገረ ባለበት ሁኔታና የሁለቱ ሀገራት መሪዎችም በተለያየ ጊዜ በተደጋጋሚ አንዳቸው በሌላኛቸው ሀገር ውስጥ ይፋዊ ጉብኝት ማድረጋቸው እየተነገረ መሆኑ አይዘነጋም። አሁን በድንገት ነገሮች እንዲህ ባለ መልኩ መቀያየራቸውና በከፍተኛ ሁኔታ ፈሳና እስሩ መጧጧፉ ምንን ያመለክታል በሚለው ጉዳይ ላይ በርካቶች እየተነጋገሩበት ያለ ጉዳይ ነው። በሌላ ዜና በኢትዮጵያ ውስጥ የሚካሄደውን 7ኛውን ሀገራዊ ምርጫ በተመለከተ አዳዲስ መረጃዎች ተሰሙ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ግንቦት 24 ቀን 2018 ዓ.ም ሆኖ መጽደቁን ያስታወቀ ሲሆን ቦርዱ ዛሬ ከሰዓታት በፊት ለመገናኛ ብዙሃን ይፋ ባደረገው የጸደቀ የምርጫ የጊዜ ሰሌዳ የምርጫ ውጤት በቦርዱ ደረጃ ይፋ የሚደረገው ሰኔ 4 ቀን እንደሆነም አስታውቋል። ዛሬ ማክሰኞ ህዳር 30 2018 ረፋድ ላይ ይፋ የተደረገው የጊዜ ሰሌዳ በረቂቅ ደረጃ ከነበረው የጊዜ ሽግሽግ ተደርጎበታል። ምርጫ ቦርድ የመጪውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳ አዘጋጅቶ የፖለቲካ ፓርቲዎች እንዲወያዩበት ያቀረበው ጥቅምት 10 2018 ነበር። ቦርዱ በዚሁ ረቂቅ የጊዜ ሰሌዳ ላይ ከሲቪል ማህበረሰብ ድርጅቶችና ከመገናኛ ብዙሃን ተወካዮች ጋር በጥቅምት ወር አጋማሽ ተመሳሳይ ውይይት ማድረጉም አይዘነጋም። ምርጫ ቦርድ ይህንኑ ረቂቅ የጊዜ ሰሌዳ በመጠቀም የቅድመ ምርጫ ዝግጅቶችን ሲያከናውን ቢቆይም እስከ ዛሬ ድረስ ይፋዊ የምርጫ ሂደት ዝርዝሮችን ሳያሳውቅ ቆይቶ ነበር። በዚህም በይፋዊ የጊዜ ሰሌዳው መሰረት በመጪው ምርጫ የሚወዳደሩ እጩዎች የምዝገባው የሚከናወነው ከጥር 1 እስከ የካቲት 1 ባለው የአንድ ወር ጊዜ ውስጥ መሆኑን አስታውቋል። የምርጫ ተወዳዳሪዎችም የምረጡኝ ቅስቀሳ የሚያደርጉት ከጥር 1 ጀምሮ እስከ ግንቦት 19 እንደሚቆይ በጊዜ ሰሌዳው ላይ ሰፍሯል። እንደ እጩዎቹ ምዝገባ ሁሉም አንድ ወር ጊዜ
የተሰጠው የመራጮች ምዝገባ የሚካሄደው ከየካቲት 7 እስከ መጋቢት 7 እንደሆነ ምርጫ ቦርድ አመልክቷል። በቴክኖሎጂ በመታገዝ ራሳቸው ለሚመዘግቡ ወይም ሰልፍ ሬጅስትሬሽን መራጮች በአንጻሩ 2 ወር የተጠጋ ጊዜ ተመድቦላቸዋል። በዚህ ሂደት የሚሳተፉ መራጮች የሚመዘገቡት ከጥር 15 እስከ መጋቢት 7 ባለው ጊዜ ውስጥ ነው። መራጮች ሰኞ ግንቦት 24 ድምጻቸውን ከሰጡ በኋላ ውጤቱን በምርጫ ጣቢያ ደረጃ በማግስቱ መመልከት እንደሚችሉ በጊዜ ሰሌዳው ላይ የተመለከተ ሲሆን በምርጫ ክልል ደረጃ ጊዜያዊ ውጤት የሚገለጸው ከድምጽ መስጫው ማግስት ጀምሮ እስከ ግንቦት 29 ድረስ ባሉት 5 ተከታታይ ቀናት እንደሆነም ተመልክቷል። የምርጫ ክልሎች ምርጫ ውጤቶችን ለምርጫ ቦርድ የሚያስረክቡት ከግንቦት 26 እስከ ሰኔ 1 ድረስ ባለው ጊዜያት እንደሚሆን በይፋዊ የጊዜ ሰሌዳው ላይ የተገለጸ ሲሆን ምርጫ ቦርድ ውጤቶችን የማረጋገጥ ስራዎችን ደግሞ ከግንቦት 27 እስከ ሰኔ 2 ባሉት ቀናት ካከናወነ በኋላ ይፋዊ የምርጫ ውጤት ሐሙስ ሰኔ 4 ቀን 2018 ዓ.ም ይገለጻል ተብሎ እንደሚጠበቅ በዛሬው ዕለት የተሰማው የምርጫ መረጃ ያመለክታል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለተኛው ምዕራፍ ድርድር ተቃርቧል ሲሉ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ያለው ጦርነትን ለማስቆም በዩናይትድ ስቴትስ አደራዳሪነት ወደሚደረገው ሁለተኛ ዙር ድርድር ለመግባት መቃረባቸውን ተገልጿል። ነገር ግን ቁልፍ ጉዳዮች አሁንም ሊፈቱ ይገባቸዋል ብለዋል። በሁለተኛው የፕሬዝደንት ዶናልድ ጄ ትራምፕ እቅድ መሰረት በጋዛ የሽግሽግ አስተዳደር ተቋቁሞ ዓለም አቀፍ የጸጥታ ኃይል ሲሰማራ እስራኤል ወታደሮቿን ከጋዛ ማስወጣት አለባት። ከዚህም በተጨማሪ ሐማስ ትጥቁን ፈቶ ጋዛን መልሶ መገንባት መጀመር ይኖርበታል ብለዋል። የሐማስ አንድ ከፍተኛ ባለስልጣን ቡድኑ የቀረውን የጦር መሳሪያ ላለመጠቀም ወይም ለማከማቸት ዝግጁ መሆኑን ጠቁመዋል። ዩናይትድ ስቴትስ፣ አሜሪካና ሌሎችም አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱም ተደራዳሪ አካላት ላይ ግፊት ሲያሳድሩ ቆይተዋል። የአረብ መገናኛ ብዙሃን የቀይ መስቀል ቡድንና የሐማስ ቡድን ክንፍ አባላት በጋዛ ከተማ ዘይቱን በተባለ አካባቢ የቀረውን እስራኤላዊ ታጋች አስክሬን ፍለጋ መቀጠላቸውም ተዘግቧል። ይህ እስራኤላዊ ፖሊስ የነበረ መሆኑ የተገለጸ ሲሆን ሙሉ ስሙ ሳጅራ ራን ጊቪሊ እንደሚባልም ይፋ ተደርጓል። ሐማስ እስራኤል ላይ ድንገተኛ ጥቃት በፈጸመበት መስከረም 26 2016 ዓ.ም ጊቪሊ የተገደለ ሲሆን አስክሬኑ በእስራኤልና በሐማስ መካከል በተደረገው የመጀመሪያ የተኩስ አቁም ስምምነት መሰረት መመለስ አለበት። ኔታንያሁ እሁድ ዕለት በሰጡት ጋዜጣዊ መግለጫ ላይ እናመጣዋለን ሲሉ ቃል ገብተዋል። የጋዛ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ 2 ወራት የሞላው ሲሆን ሁለቱም ወገኖች በየቀኑ አንዳቸው ሌላኛቸውን ስምምነቱን በመጣስ እርስ በርስ መወነጃጀላቸውን ቀጥለዋል። የእስራኤል ጦር ከግማሽ በላይ የሚሆነው የጋዛ ሰርጥ ይቆጣጠራል። ሐማስ ደግሞ በተቀረው የግዛቲቱ ክፍል ውስጥ ዳግም ራሱን አደራጅቷል። ኔታንያሁ ከጋዜጠኞች ጋር ባደረጉት ቆይታ በወሩ መጨረሻ ከፕሬዝደንት ዶናልድ ጄ ትራምፕ ጋር የእቅዱ ሁለተኛ ምዕራፍን ማሳካት በሚቻልበት ሁኔታ ላይ ጠቃሚ ውይይት እንደሚያካሂዱም ተናግረዋል። የእስራኤል መንግስት ቃል አቀባይ ስብሰባው እንደ አውሮፓውያን አቆጣጠር ታህሳስ 29 ቀን እንደሚካሄድም ተነግሯል። ኔታንያሁ እሁድ ዕለት ከጀርመን መራሄ መንግስት ፍሬድሪክ መርዝ ጋር በኢየሩሳሌም ከተገናኙ በኋላ ሐማስ ጋዛን የሚያስተዳድርበት ዘመን ማብቃት እንዳለበትና ቡድኑ የተቃጣውን መሳሪያ ለመፍታትና አካባቢውን ከወታደራዊ እንቅስቃሴ ነፃ ለማድረግ በቁርጠኝነት እንዲወጣ በተደጋጋሚ ተናግረዋል። የሐማስ ከፍተኛ ባለስልጣናት ባሴም ናኢም ከአሶሺየትድ ፕሬስ ጋር ባደረጉት ቆይታ ቡድናቸው የጦር መሳሪያ መፍታትን አስመልክቶ ላለመጠቀም ወይም በመጋዘን እንዲቀመጥ ማድረግ ላይ ለመነጋገር ዝግጁ መሆኑን ገልጸዋል። የሐማስ የፖለቲካ ቢሮ አባል የሆኑት ናኢም አብዛኛው የቡድኑ አመራር በሚገኝበት በኳታር በሰጡት ቃለ ምልልስ ከዚህ የበለጠ ግጭቱ እንዳይቀጥል ወይም ተጨማሪ ግጭቶችንና ፍንዳታዎችን ለማስቀረት አጠቃላይ ጉዳዮች ላይ ለመነጋገር ዝግጁ ነን ብለዋል። ሐማስ ከዚህ ቀደም ነጻ የፊልስጤም መንግስት ሳይፈጠር የጦር መሳሪያዎቹን ለመፍታት ፈቃደኛ አለመሆኑን ሲናገር ነበር። ናኢም እስራኤል ቁልፍ የተኩስ አቁም ቃል ኪዳኖችን ሳትፈጽም ቀርታለች በማለት የከሰሱ ሲሆን ወደ ጋዛ በቂ እርዳታ እየገባ አለመሆኑንና ከግብጽ ጋር ያለውም የራፋ ድንበርም እንደገና እንዳልተከፈተ ገልጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት። በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 የባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችን እና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።